አምላክ ነው። እሺ ወልድ ራሱ አብ ነው? በስጋ የተገለጠ አብ ነው። በስጋ የተገለጠ የሚለውን ቃል ኦሚት አታርግብኝ። ወልድ ራሱ አብ ነው? በስጋ የተገለጠ አብ አብ ራሱ ነው ወልድ ማለት ነው። በዚህ ሁኔታ ይሄ ነው እኮ ቅድም ያልኩ ኖሜንክሌቸር ልንስማማ ያልኩ ለዚህ ነው። አብ ማለት ምን ማለት ነው? ግልጽ አድርገዋ ማለት ምን ማለት ነው? ወልድ አብ ነው ወይ ስል ይኸውልህ ወልድ አብ ነው ወይ ስል በስጋ የተገለጠ አብ ነው አልከኝ። አብ ይባላል። ምን ሆነ ነው? ሎጂክ ላይ እንዴት ነህ ዶክተር? ወልድ አብ ነው ወይ ስል ተርሚኖሎጂ ላይ ካልተግባባን መቀጠል አንችልም። ከተርሚኖሎጂ እንጀምር። ስለ ተርሚኖሎጂ ሳወራ የነበርኩት ቅድም እኔ ነኝ። ከተርሚኖሎጂ ስትሸሽ የነበርከው አንተ ነህ። አሁን በተርሚኖሎጂ የሆነ የተጨነቅ አታስመስል መልስ ስታጣ አይደለም። አብን ዲፋይን ወልድ አብ ነው ወይ? ወረዛ እንሄድም። ለምን ተርሚኖሎጂዎቹ ላይ ተስማማን አይደለም? እኔ እናንተ አብን ዲፋይን አድርግልኝ። ምን ሆነ ነው? እሺ እንደገና ጠይቃለሁ። ወልድ አምላክ ነው? ወልድ አምላክ ነው የሚሻለው። አሁን አብና ወልድን አምላክ ነው ትርጉም ደረጃ እንግባባ። አብ ምንድነው? አብ ምንድነው? ወልድ ምንድነው? በትርጉም ደረጃ እንግባባ። አብ ምንድነው? አንተ ተርጉም ጠይቀኛ። የኔ ጥያቄ ጊዜ እኮ ነው። የኔ ጥያቄ ጊዜ ነው። እሺ ልስማ፣ ቀጥል። አብ ማለት መለኮታዊ ለሆነ የእግዚአብሔር ማንነት የተሰጠ ስያሜ ነው። ወልድ ማለት ይህ መለኮታዊ የሆነ የእግዚአብሔር ማንነት በስጋ ሲገለጥ የተሰጠው ስያሜ ነው። የተወለደው ስጋው ነው። ከስጋው በፊት ስጋው ነው ልደትም ያለው። ልደት የሚለውም ቃል የሚሰራው ለስጋው ነው። ምክንያቱም የተገኘ ስጋ ስለሆነ። ስለ ልደት አይደለም ዶክተር። አዳምጠኛል። በጣም ጥሩ። ስለዚህ እነኚህ ተርሚኖሎጂዎች ላይ ካልተግባባ መጨቃጨቃችን አይቀርም። አብራርታል። በጣም ጥሩ። እሺ መለኮታዊ እግዚአብሔር ማለት ይቻላል? በስጋ ተገልጦ ወልድን እግዚአብሔር ማለት ይቻላል ዶክተር? ከመለኮቱ የተነሳ ይቻላል። ስለዚህ ወልድ ማለት እግዚአብሔር በስጋ ተገለጠ ስንል ወልድን በስጋ ተገለጠ ማለት ይቻላል? እግዚአብሔር በስጋ ተገለጠ ስንል እግዚአብሔር በሚታይ ሰውነት ወይም ስጋና በማይታይ መለኮት ተገለጠ ማለት ነው። ወልድን እግዚአብሔር የሚያስብለው የማይታየው ማንነቱ ነው። የሚታየው ማንነቱ ነው። ወልድ እውነተኛ አምላክ ነው ዶክተር። ወልድ እውነተኛ አምላክ ነው። ምን አልክ? ወልድ እውነተኛ አምላክ ነው። ኦፍ ኮርስ ኦንቶሎጂካሊ አምላክ ያልሆነ ነገር እውነተኛ አምላክ ሊባል ይችላል? ወልድ እውነተኛ አምላክ ነው እኮ እያልኩ ነው እኮ። ኦንቶሎጂካሊ አምላክ ያልሆነ ነገር እውነተኛ አምላክ ሊባል ይችላል? በወልድና በኢየሱስ መካከል የማንነት ልዩነት የለም። የማንነት ልዩነት የለም። እባክን የልጅ ጥያቄ አይደለም፣ ወሳኝ ጥያቄ ነው። በቀጥታ መመለስ ትችላለህ ወይ? ኦንቶሎጂካሊ አምላክ ያልሆነ ነገር እውነተኛ አምላክ ሊሆን ይችላል? አይችልም። ኢየሱስ እውነተኛ አምላክ አይደለም እያልክ ነው? ወልድ ባንተ አሁን ባንተ ዴፊኒሽን አብ ስለተገለጠበት ነው ወልድ እውነተኛ አምላክ የሆነው ወይንስ ኦንቶሎጂካሊ አምላክ ስለሆነ ነው? ኦኬ በደንብ ስማኛውንም ወልድ ማለት በትርጉም ደረጃ እንሂድ። ወልድ ኢኳልስ ፍሌሽ ፕላስ ጥያቄውን መልስ። ወልድ ማለት ሰውነት ሲደመር መለኮት ማለት ነው። በዴፊኒሽን ደረጃ ሰው ብቻ አይደለም። ወልድ ማለት መለኮት የያዘ ሰውነት ማለት ነው። ስለዚህ ኢንተርምስ ኦፍ ፋንክሽን እና ኢንተርምስ ኦፍ አይደንቲቲ ግን ፎር ዘ ሴክ ኦፍ አንደርስታንዲንግ ስፒሪት አድርገን ማውራት እንችላለን። ሰውነቱን ስፒሪት አድርጌ ሳወራ ከመለኮቱ ነጥዬ አይደለም ማውራው። ስለ መለኮቱ ስፔሲፊካሊ ሳወራ ሰውነቱን ክጄ አይደለም። በአንድ ሰውነት ሁለት ማንነት ዲፋይን ማድረግ እችላለሁ ማለት ነው። አንዴ እስቲ ስማኝ። ይኸውልህ ምንም ያወራው ነገር የገባህ አይመስለኝም። ሲጀመር ምንድን ነው ያልከው? ወልድ አምላክ የሆነው አብ በውስጡ ስላለ ነው ያልከው።
ስለዚህ ከአብ የተነሳ ነው የወልድ አምላክነት ከአብ የተነሳ ነው። ከአብ የተነሳ ነው እንጂ ኦንቶሎጂካሊ አምላክ ስለሆነ አይደንቲቲ ስለ የአምላክነትን አይደንቲቲ እስቲ አንዴ ስማኝ። በጣም ላውድ ነህ ደግሞ ጌታ ኢየሱስ ይረብሻል። እየጨርሳለሁ አማንሽ ከስብዬ ላውራ ላውድ ሚረብሽ ከሆነ ከስብዬ ማውራት ይችላል። አንዴ እኔ ሐሳቤን ልጨርስ ጋይስ። አሁን ምን መሰላችሁ እዚህ ጋር ኦንቶሎጂካሊ አምላክ ያልሆነ ነገር እውነተኛ አምላክ ሊሆን ይችላል ብዬ ጠየቅኩት። ለምን አምላክነት የስያሜም ሊሆን ስለሚችል ማለት ነው። ኦንቶሎጂካሊ አምላክ ያልሆነ ነገር እውነተኛ አምላክ ሊሆን አይችልም። ዶክተር በትክክል ገብቶታል። ወልድን ግን እሱ አምላክ ሲለው አብ በውስጡ ስላለ ነው አምላክ እያለው ያለው እንጂ ወልድ ኦንቶሎጂካሊ አምላክ ስለሆነ አይደለም። መጽሐፍ ቅዱስ ደግሞ ወልድን እውነተኛ አምላክና የዘላለም ሕይወት ይለዋል። ስለዚህ ወልድ ኦንቶሎጂካሊ አምላክ ነው ማለት ነው። ዶክተር ወልድን አምላክ እያለ ያለበት መንገድ መጽሐፍ ቅዱስ የማያውቀው ነው። ምክንያቱም ወልድ እውነተኛ አምላክና የዘላለም ሕይወት ከተባለ አብ በውስጡ ስላለ ስለሌለ የሚል ሳትጨምር ነው ወልድን አምላክ ማለት የምትችለው ኦንቶሎጂካሊ አምላክ ከሆነ ማለት ነው። ኦንቶሎጂካሊ አምላክ ካልሆነ ደግሞ እውነተኛ አምላክና የዘላለም ሕይወት ሊባል አይችልም። እና እናንተ በአንድ ማንነት ሁለት መገለጥ ካለ በአንድ ሰውነት ውስጥ ሁለት ማንነት ካለ ያንን ማንነት ነጣጥለ ማስረዳት አለብን። ስንት ማንነት አለ በወልድ ውስጥ? አዎ ወልድ የምንለው መለኮት ብቻ ነው ወይንስ እኮ ስንት ማንነት አለ? ሁለት ማንነት ስላልክ ስንት ማንነት አለ በወልድ ውስጥ? ይሄንን እኮ ነው እያልኩ ያለሁት። ወልድ ብለህ ስፔሲፊካሊ ወልድ ሊያጋጨን ከቻለ ኢየሱስ በሚለው ኢንተርቼንጅ ማድረግ እንችላለን። ስንት ማንነት አለ በወልድ ውስጥ? ቆይ ፕሊስ ስማኝ በእናትህ። ኢየሱስ ብለህ እኮ ነው ሁለት ማንነት አለ ስላልክ ተሳስተን የተናገርከው ወይስ ተሳስቼ አይደለም? አንተ እንዲገባ ነው። ኢየሱስ ሁለት ማንነት አለ። ሁለቱ ማንነቶች እነማን ናቸው? ጥቀሳቸው እስኪ። ሁለቱ ማንነቶች እነማን ናቸው? የወልድ ሰውነትና መለኮት ትክዳለህ። ስለዚህ ሰውነቱም ማንነት ነው፣ መለኮቱም ማንነት ነው። ኦፍ ኮርስ ነጣጥለ ግን ነጣጥለ መሄድ አትችልም። ሁለት እኔዎች አሉ ማለት ነው በወልድ ውስጥ ሁለት እኔዎች አሉ ማለት ነው። ሰውነትና መለኮት በውህደት ነው ያለው። ነጣጥለ ማውራት አትችልም እኮ። ሁለት ማንነት አትበላ። ማንነቱ ስንት ማንነት አለ? ማን ለሚለው ጥያቄ የምትሰጠው ዳንኤል ስንል ከሚታየው ሰውነት ጀርባ የማይታይ ማንነት አለ። ታምናለህ? ማንነት አይባልም ብራዘር። አንድ ማንነት ነው። ምንድነው የሚባለው? ማንነት አይደለም። ምንድነው የሚባለው? ያንተ ነፍስ ምንድነው የሚባለው? ስለዚህ ዶክተር አሁን ያንተ ችግር ምንድነው? የቤዚክ ተርሚኖሎጂዎች ችግር ነው። ማንነት ጃጅመንት አላቱን ያንተ ችግር ምንነት ምን ማለት ያንተ ችግር ነው እኮ። አሁን አንተ ሁለት ማንነት አለ እያልከኝ እኮ ነው። ማንም ሰው እግዚአብሔር የሰው ልጅ ከፈጠረበት ጊዜ ጀምሮ ሁለት ማንነቶች አሉት አይባልም። ሰው አንድ ማንነት ነው ያለው። ስለዚህ ቤዚክ ተርሚኖሎጂዎችን ማጥናት ያስፈልጋል። ዳኒ ይሄ ያንተ ኮንክሉዥን ነው። This is your conclusion which is erroneous። ልክ ነው። የቃላትን ትርጉም የሚያውቁ ኢቭን የእናንተ ቤተ እምነት ሰዎች ራሳቸው ይታዘባሉ። አሁን በዚህ ደረጃ ስትከራከረ ማለት ነው የማንነትን ዴፊኒሽን ሳታውቅ ወልድ ሁለት ማንነቶች አሉት ብለህ አንተ ራስህ ሁለት ማንነቶች አሉት ብለህ ስትከራከረ ቤዚክ የቃላት ዴፊኒሽንን የሚያውቁ ሰዎች ይታዘባሉ። ስለዚህ በዛ ደረጃ ደግሞ ትዝብት ላይ እንድትወድቅ አልፈልግም። ሰው ሲደመር አምላክ ማለት ነው። ሰው ሲደመር አምላክ ነው። ሰው ሲደመር አምላክ ነው። እሱ እኮ አንተ ኤሮነስ ኮንክሉዥን ነው። ሰውነት ሲደመር አምላክነት ነው ወልድ ማለት። ፕሊዝ አም ቶኪንግ ቱ ዩ ሪስፔክትፉሊ። ክርስቶስ ሁለት ማንነቶች አሉት አልክ። አንተ ራስህ ሁለት ማንነቶች አሉት ብለህ እኔ አንድ ማንነት ያለኝን ሁለት ማንነቶች ልታደርገኝ ሞከር። አንተ ሁለት ማንነት ነው ያለ ስለራስህ ስለማታውቅ ነው እኮ። የቤዚክ ተርሚኖሎጂዎችን ዴፊኒሽን መማር ያስፈልጋል። ሪስፔክትፉሊ ዶክተር ጎ ኤንድ ስተዲ ቤዚክ ተርሚኖሎጂስ።
ሁለት ማንነት አለ። አንተ አንድ ሰው ነህ፣ ግን አሁን ሁለት በዚህ ደረጃ ማንነት አለ። ስንጨቃጨቅ በእውነት ይኸውልህ ዶክተር እኔ ሪስፔክትፉሊ ነው የማናግርህ። ትልቅ ሰው ነህ፣ ዶክተርና አገልጋይ ነህ። በዚህ ደረጃ ላናግርህ አልፈልግም። አይዶወንት በጣም ተግባብተን ተረዳተን እውቀት እንዳለው ሰው ነው ትሪት ላረግ የምፈልገው። ሁለት ማንነቶች የሚለው ለማንነት ያለ ዴፊኒሽን ግን በጣም የተሳሳተ ነው። እሱም በግል አጥና ትደርስበታለህ። ጋይስ እዚህ ጋር ማንነት እኮ ማለት ምን ማለት መሰለ ዶክተር፣ እኔ ብሎ ራሱን መግለጥ የሚችል ማለታችን ነው። ማንነት ስንል ማን ስትል አይዴንቲቲ እየገለጽክ ነው። ምን ስትል ኤሰንስ እየገለጽክ ነው። ይሄ እኮ ተርሚኖሎጂ ነው፣ ሁሉም ሰው የሚያውቀው ነው። ማንነት ካልክ ሁለት ማንነት ካልክ ሁለት እኔነት አለ ማለትህ ነው። ይሄ እንዴት ነው ግልጽ ያልሆነው እኮ ኦብዘርቨር? እኔ አሁን በዚህ አድቫንቴጅ ሊወስድበት አልፈለኩም። ኢዝ ዶክተር ያውቃል ተብሎ የሚታሰብ ሰው ነው እና ሁሉም የሚያውቀው ነው። ይሄ ነገር አድቫንቴጅ ሊወስድበት አልፈለኩም። ኦብዘርቨር ኤግዛክትሊ ዳትስ ዋይ በግሉ ያጥና። ያ ሁለት ማንነት ካለ እኮ ኢየሱስ ሁለት እኔነት አለ ማለት ነው። አንድ ግለሰብ ሆኖ በሁለት እኔነት ይናገራል ማለት ነው። እንዴት ነው ይሄኛው? ይሄ እኮ ቤዚክ የሆነ ተርሚኖሎጂ ነው። ጠይቃቸው ሌሎቹን ከፈለግ። ይቅርታ ይሄ የክርክር ነጥብ እንዳይሆን ብዬ ነው ስለገባው። ይቅርታ። እሺ ተባረክ። አሁን እሺ ሳሚ ካለ ማናገር ይችላል ዶክተር ተስፋጽዮንን። ዶክተር ተስፋጽዮን እሺ መጽሐፍ ቅዱስ መክፈት የሚችልን ሰው አለ? መጽሐፍ ቅዱስን ሲንገር መክፈት ትችላለህ? ሲንገር ከፍታለሁ። አጥቷል። እሺ ዮሐንስ ወንጌል ምዕራፍ 10 ከቁጥር 14 እስከ 15 ይሄድ ነው። ዮሐንስ ወንጌል ምዕራፍ 10 ከቁጥር 14 እስከ 15 ከቁጥር 10 ከቁጥር 15 ከቁጥር 14 እስከ 15 ዮሐንስ ወንጌል ምዕራፍ 10 እሺ ከቁጥር ስንት? 14 እስከ 15 እንደዚህ ይላል። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴን ስለ በጎች አኖራለሁ ይላል። አብም እንደሚያውቀኝ እያለ ያለው ማን ነው ዶክተር? ክርስቶስ ወይም ወልድ አይደለ? አዎ። እሺ አብን እንደማውቀው ደግሞ ይላል ቀጥሎ። አብን የሚያውቀው ማን ነው? ራሱ ክርስቶስ። ስለዚህ አብ ወልድን ያውቀዋል አይደለ? አዎ። ወልድ ደግሞ አብን ያውቀዋል። የአብ ገላጭ ወልድ ነው። እኔ ስለመገለጥ አይደለም የጠየኩት። አብ ወልድን ያውቀዋል አይደለ? ወልድስ አብን ያውቀዋል? ወልድ አብን ያውቀዋል? እሺ ይሄ በአብና በወልድ መሀል ያለውን መስተጋብር ነው የሚያሳየው። አብም የሚያውቅ ከሆነ ወልድም የሚያውቅ ከሆነ ስንት አዋቂ አለ? በአብና በወልድ መሀል ያለውን መስተጋብር ነው የሚያሳየው። እኔ መስተጋብር አለ ወይ ብያለሁ የጠየኩት ዶክተር። አብም በዛ ልክ አጥበ መጠየቅ የለብህማ። ምን ኦኬ። አብም የሚያውቅ ከሆነ ወልድም የሚያውቅ ከሆነ ስንት አዋቂ አለ? በአብና በወልድ መሀል ያለውን መስተጋብር ነው የሚናገረው ክፍል። እኔ መስተጋብር አለ ወይ ብያለሁ የጠየኩት። የኔ ጥያቄ ስለ መስተጋብር አይደለም። እና ተረዳዋ ከመጠየቅ በፊት የኔ ጥያቄ ስለማወቅ ነው። አብም የሚያውቅ ከሆነ ከመጠየቅ በፊት ተረዳ። ታዲያ አብም የሚያውቅ ከሆነ ወልድም የሚያውቅ ከሆነ ስንት አዋቂ አለ? ስንት አካል ነው እዚህ ጋር የሚተዋወቀው?
እሱ እየጠየቅኩ ነው። አብም ያከሆነ ወልድም ያከሆነ ስንት አዋቂ አለ? ስንት አዋቂ አለ? መልስልኝ ዶክተር። ስንት አዋቂ አለ? አንድ አዋቂ። ማን ነው የአንዱ አዋቂ? አብ ነው ወይስ አንድ አካል ሁለት ማንነት ነው? ይሄ ክፍል እያወራ ያለው የአንዱ አዋቂ ማን ነው? አብ ነው ወይስ ወልድ ነው? ማን ነው የአንዱ አዋቂ? አብ ነው ወይስ ወልድ? አብን የሚያውቀው ወልድ ነው። ወልድን የሚያውቀው አብ ነው። ስለዚህ ሰዎች አብን የሚያውቁት በወልድ ምክንያት ነው። በማን ምክንያት ነው? እሱ አለ የሚለው ጥያቄ። አብም ካወቀ ወልድም ካወቀ ስንት አዋቂ አለ? ስንት አዋቂ አለ? ጥያቄ ምን ለመጠየቅ ነው አንተ ያሰብከው? አብም የሚያውቅ ከሆነ ወልድም የሚያውቅ ከሆነ ስንት አዋቂ አብ የሚያውቀው ወልድን ነው። ወልድ የሚያውቀው አብን ነው ማለት ስንት አዋቂ አለ? ስንት አዋቂ አለ? አብን አልካድንም፣ ወልድንም አልካድንም። ክዳቸዋል። አራምባና ቆቦ ያሉ አካላት ይተዋወቃሉ ማለት ግን አይደለም። ስለ አራምባማ ስለ ቆቦም አልጠየቅኩም። ስንት አዋቂ አለ? እኔ ጥያቄ አንተ በፈለከው ልክ ብቻ መልስ አትጠብቃ። ቆይ እኔ ያልገባህን እየጠየቅህ እኮ ነው። ቆይ አንዴ እኔ የጠየቅኩት ግልጽ ጥያቄ ነው። አብም ያልገባህን ነው ግን እየጠየቅህ ያለው። ቆይ አንዴ እንረጋጋ። ላቆም ነው። ቆይ አብም የሚያውቅ ከሆነ ወልድም የሚያውቅ ከሆነ ስንት አዋቂ አለ? አሁን ስንት አዋቂ ነው? አንድ ጥያቄ ልጠይቅ፣ መልስ ይሆናል። መልስልኝ። ስንት አዋቂ ነው ያለው? ዶክተር እባክህ መልስልኝ። በሁለት አካል የተነጣጠለ ሁለት አዋቂ አይደለም ያለው። ስንት አዋቂ አለ? መልስልኝ። አብም ካወቀ ወልድም ካወቀ ስንት አዋቂ አለ? አንድ አዋቂ። ማን ነው? አብ ነው ወይስ ወልድ? ክርስቶስ እኮ ያ ክርስቶስ አብ ነው ወይስ ወልድ? የአብና የወልድ ማንነት ነው። የአንዱ አዋቂ አብ ነው ወይስ ወልድ? አብ የምንለው መለኮቱን ነው። ወልድ የምንለው የመለኮትና አልጠየቅኩም። እኔ አሁን ካልጠየቅ ታረብ ስማኝ፣ መልሱን ተቀበላ። ቆይ ስንት አዋቂ አለ? አንድ አዋቂ አለ። የአንዱ አዋቂ አብ ነው ወይስ ወልድ ነው? መነጣጠል አይቻልም። ወልድ ራሱ አብ ነው? መነጣጠል አይቻልም። በስጋ የተገለጠ አብ ወልድ ራሱ አብ ነው ወይ? ወልድ ራሱ አብ ነው? ኦፍ ኮርስ በወልድ የሚታመን አብ ደግሞ አለው ይላል። ወልድ ራሱ አብ ነው? በወልድ የሚታመን አብ ደግሞ አለው ስለሚል በወልድ የሚታመን አብ አለ ወይ ብዬ አልጠየቅኩም። ወልድ ራሱ አብ ነው ወይ? መጠየቅ አይጠበቅብህም እኮ። ወልድ ራሱ አብ ነው ወይ? በስጋ የተገለጠ አብ ነው። አብ የምንለው መለኮታዊ የሆነ ማንነቱን ብቻ ነው። በስጋ ተገልጧል ብዬ አልጠየቅኩም። ወልድ ራሱ አብ ነው ወይ? ካልጠየቅ የምመልስልህ ለምን አሰማም? ወልድ ራሱ አብ ነው ወይ? ወልድ ራሱ ወልድ የምንለው የስጋና የመለኮት ውህደት ጥምር ስም ነው። አንዳንዴ እንደማመጥ አብ የምንለው ደግሞ መለኮታዊ የሆነ ማንነቱን ብቻ የሚገልጽ ስያሜ ነው። ዶክተር እዚህ ሰው ተኝቷል። ፕሊዝ ድምጽ። ቆይ። ስለዚህ ወልድ የምትሉት ሰውነትን ነው አይደለም? ወልድ የምትሉት ማንን ነው? የመለኮትና የሰውነት ውህደት ጥምር ስም ነው። ወልድ ጥምር ስም ነው። ወልድ አምላክ ነው። በደንብ አምላክ ነው። ኦኬ። የወልድ አባት አምላክ ነው። የወልድ አባት አምላክ ነው። የወልድ አባት ከወልድ ውጭ ያለ ሌላ አካል ሳይሆን ስፔሲፊካሊ መለኮት ማለት ነው። የወልድ አባት እዚህ ጋር ስለ ወልድ አባት ስናወራ ስለ ሰውነት ነው የምናወራው። ቆይ ወልድም አምላክ ከሆነ የወልድም አባት አምላክ ከሆነ ስንት አምላክ አለ? ለምን አታዳምጠኝም? ለወልድ አምላክ አለው ብለን ስንል አምላክነቱ ለሰውነቱ ብቻ ነው። ኧረ አንዳንዴ ወልድ አምላክ ከሆነ የወልድም አባት አምላክ ከሆነ ወልድም የወልድም አባት አምላክ ከሆነ ስንት አምላክ አለ? ወልድ አምላክ ነው። ወልድ አምላክ የሆነው በማይታይ ማንነቱ መለኮታዊ ማንነቱ የተነሳ ነው። ሮሜ 1 ላይ ማንበብ ትችላለህ። ነገር ግን ወልድ አምላክ ሆኖ አረ ዶክተር አንዴ እንደማመጥ እንጂ ወልድ አባት አለው አይደለ? የወልድ ስጋ አባት አለው። የወልድ ስጋ እንዲሁ ወልድ በድፍኑ ወልድ አባት አለው ከምትል የወልድ ስጋ አባት አለው። አዲስ ትምህርት መጣ። የወልድ ስጋ አባት አለው። ቆይ የአባት ደግሞ የወልድ መለኮት ነው። የወልድ ስጋ አባት አለው የሚል ማስረጃ ስጠኝ እስቲ ከመጽሐፍ ቅዱስ። የወልድ ስጋ አባት አለው። ወልድን ዲፋይን ስታረግ በስጋና በመለኮት ነው ዲፋይን ማድረግ ያለባት። ቆይ የወልድ ስጋ አባት አለው ብለኸኛል። የወልድ ስጋ አባት ማስረጃ በማስረጃ ነው የምናወራው።
ለምን ትቸኩላለህ? ወይ ስማ፣ ማስረጃ ነው፣ በማስረጃ ነው የምናወራው። ካልሰማው ውጣ በቃ። የወልድ ስጋ አባት አለው። ወልድን ዲፋይን አላረከውም እኮ አንተ። ማስረጃ እኔ ዲፋይን ባረኩት ልክ እኮ ወልድን ዲፋይን አላረክም። ወልድ ማለት ሰውነት ሲደመር መለኮት ነው። የወልድ ስጋ አባት አለው የሚል ማስረጃ ስጠኝ። የወልድ ማለት ሰውነት ሲደመር መለኮት ከሆነ ሰውነቱ ከመለኮቱ የተገኘ ነው። ስለዚህ መለኮቱ አምላክ ነው ለሰውነቱ። የወልድ ስጋ አባት አለው የሚል መጽሐፍ ቅዱስ ማስረጃ ስጠኝ። ወልድ ማለት ነው ሰውነትና መለኮት መሆኑን አታውቅም? ስለዚህ ሰውነቱ ከየት ነው የተገኘው? ከመለኮት የተገኘ እንደሆነ አታውቅም? የወልድ ስጋ አባት አለው የሚል መጽሐፍ ቅዱስ ማስረጃ ስጠኝ። ኢየሱስ አባት አለው አምላክ አለው ሲባል ላይ ሌላ አምላክ ወልዶ የላከው ነው እንደሚመስል ማስረጃ የወልድ ስጋ አባት አለው የሚል ማስረጃ ስጠኝ ፕሊዝ። ወልድ ስጋና መለኮት ነው። ማስረጃ ፕሊዝ። ኧረ ማስረጃ የወልድ ስጋ አባት አለው የሚል ማስረጃ። ይሄ እኮ ነው ችግር። ማስረጃ መጽሐፍ ቅዱስ ማስረጃ። ኢየሱስ አባት አለው ስንል አባትነቱ ለመለኮቱ ነው ለስጋው ነው? አንተ በምትለው እንሂድና ማስረጃ የወልድ ስጋ አባት አለው የሚል ማስረጃ። አልገባህም? ሙጣባክ ማስረጃ ስጠኝ ዶክተር። ምክንያቱም የተናገረው ወልድን ዲፋይን አድርግልኝ። ቆይ የወልድ ስጋ አባት አለው የሚል ማስረጃ ስጠኝ። ስለደጋገምክ እኮ እውነት አትፈጥርም። ማስረጃ ስለደጋገምክ አንተ እውነተኛ አይደለም። እንደዛ የሚል ማስረጃ ስጠኝ። ወልድን ዲፋይን አድርገው። ወልድ ሰውነት ሲደመር መለኮት ነው አይደለም? ምንም አይነት መጽሐፍ ቅዱስ ማስረጃ የላቸውም ጋይስ። የወልድ ስጋ አባት አለው ብለኸኛል። ማስረጃ የወልድ ስጋ አባት መለኮቱ ነው አባቱ። ማስረጃ ኧረ የወልድ ስጋ ወልድ በራሱ ማስረጃ ነው። ወልድን ማወቅ በራሱ ይሄን ጥያቄ እንድትረዳ ያደርጋል። ወልድን ስላላወቀው ወልድ ስጋ አለው እንደ ዶክተር ምንድነው ደጋግመህ የምጠይቀኝ እኮ ተመሳሳይ ነገር 30 ሺህ ጊዜ የጠየቅ ነው። ምዕራፍና ጥቅስ ወልድ ሰውነት ሲደመር መለኮት ነው አይደለም? ኧረ ማስረጃ ወልድ ማለት ሰውና አምላክ ማለት ነው በአንድ ማንነት። ኧረ ማስረጃ ስጠኝ ዶክተር። የወልድ ስጋ አባት ነው ችግር። ማስረጃ ፕሊዝ። አዎ የወልድ ስጋ አባት አለው የሚል የኢየሱስ ክርስቶስ አምላክና አባት ይባረክ ስንል ኧረ ማስረጃ ክርስቶስ የወልድ ስጋ አባት አለው ነው ያልኩህ እኮ አሁን እኮ ዶክተር። የኢየሱስ ክርስቶስ አምላክና አባት አለው ስንል ኢየሱስ አባት አለው ነው የጠየኩት። ኢየሱስ አባት አለው ብያለሁ። ምን ጥያቄ ስፔሲፊካሊ የወልድ ስጋ አባት አለው ብለዋል። የወልድ ስጋ አባት አለው የሚል ማስረጃ ኢየሱስ አባት እንዳለው እኛ እንላለን። ወልድን በስጋና በመለኮት አታየው? ታየዋለህ? በቃ ምንም ማስረጃ የለውም። ስንት ታዋቂ ያለ የሚለውን መመለስ አልቻለም። አብ እንደሚያውቀኝ እኔም አብ እንደማውቀው የምንጠይቀውን ራሱ አታውቅም። ስንት ታዋቂ ያለ የሚለውን ጥያቄ መመለስ አልቻለም። የምንጠይቀውን ጥያቄ ራሱ አታውቅም እኮ አልኩህ። ምን መጠየቅ እንዳለብህ ራሱ አታውቅም። ኦኬ ዶክተር ወልድ ስጋ አለው አይደለ? ኦፍኮርስ። ስለዚህ ወልድ ስጋ ካለው ራሱ እንዴት ስጋ ሊሆን ይችላል? ስጋ ብቻ ብዬ አይደለም እኔ ያቆምኩት። ወልድ ሰውነት ፍጹም ሰው ሲደመር ሙሉ አምላክ። ወልድን ኢንተርቴን ስናደርግ አምላክ ብቻ ነው ማለትም አንችልም። ይሄን ጥያቄ እንድጠይቅልኝ እፈልጋለሁ። ስጋ ያለው አብ ነው ወይስ ወልድ? ስጋ ያለው አብ ነው ወይስ ወልድ? ይሄንን ጥያቄ በስጋ የተገለጠው አብ ነው። ማን ነው ስጋ ያለው? አብ ነው ስጋ ያለው ወይስ ወልድ ነው ስጋ ያለው? ማን ነው ስጋ ያለው? አብን አብ ስንል የአብ ዴፊኒሽን ስማ። እግዚአብሔር አብ ስንል ስፔሲፊካሊ እያወራን ያለ ነው መለኮታዊ ስለሆነው የእግዚአብሔር ማንነት ነው። አብ ስንል ስፔሲፊካሊ የምናወራው ስለ መለኮቱ ነው። ወልድ ስንል ደግሞ አዳምጠኛ የአንተን ጥያቄ ተሜ አረጋጋውና እስቲ ቀስ ብለን እናውራ። ተሜ ቀስ ብለን እናውራ። የምትቆይ ከሆነ በፍጹም ይሄ ልጅ ወይ ጥያቄ አይቀበልም፣ ወይ ጠየቀውን አይሰማም፣ ወይ የሚጠይቀው ምን እንደሆነ አልገባውም። እሺ አሁን ትጠይቃለህ። አንድ ነገር ከሱ ጋር እያወራ ማለት ነው። ወልድ ለወልድ ስጋ አባት አለው ብለሃል አይደለ? ስለዚህ ወልድ ስጋ አለው ማለት ነው። ኦፍ ኮርስ። ኦኬ ወልድ ስጋ ካለው ወልድ ስጋ የለውም ብለህ ነው የምታምነው? እኔ አምናለሁ ወልድ ስጋ አለ። ወልድ በስጋ
አሁን ይኸውልህ ቶሎ ነው የስጋው ምንጭ ማን ነው? ይኸውልህ ቶሎ እየመለስክ አሁን የጠየኩትን ሳትመልስ ነው ደጋግመህ እየጠየቅክ ያለው። አየህ እሺ ጠይቀኝ። በአጭሩ ወልድ ስጋ አለው የሚለውን ከተስማመን ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሎ ይህ ስጋዬ ነው አለ። ማን ነው ይህ ስጋዬ ነው ባዩ? ማን ነው? አብ ነው ወልድ ነው? ክርስቶስ ኢየሱስ ነው የሚለው። ይህ ኢየሱስ ክርስቶስ ነው። አብ ነው እያልከው ወልድ ነው እያልከው። እሺ አሁን ትሰማኛለህ? ላውራ። በጣም ጥቅሱን አልጨረስኩም። ለማሳጠር አይል አብን እያልከው ጨርስ። ያ ስጋዬን ብሎ እያለ ያለው ቅድም ስጋው የወልድ ነው ብለሃል። ስለዚህ ወልድ ነው ማለት ነው፣ ወይም ኢየሱስ ነው ስጋዬን ብሎ እያለ ያለው አይደለም። ይሄ ስጋዬን ብሎ ተናጋሪ ቁጥር 29 ላይ ስለ ደሙ ሲናገርም ቁጥር 27ን ያንብብ። መጀመሪያ ጽዋውን አንስቶ አመስግኖም ሰጣቸው እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው። ደሜ ይህ ነው አለ። ደሜ ይህ ነው ብሎ ደሙም ያለው ማን ነው? ወልድ ነው አይደለ? ይሄ ወልድ ደግሞ ቁጥር 29 ላይ ነገር ግን እላቸዋለሁ በአባቴ መንግስት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከሚጠጣበት እስከዛ ቀን ድረስ ከዛሬ ጀምሬ አልጠጣውም አለ አይደለ? ይሄ ደሜን መጀመሪያ ስጋዬን አለ፣ ከዛ ደሜን አለ። ይሄን ባዩ አባት አለው። ቁጥር 29 ላይ ትክክል ነኝ? ቴንኪዩ። ለዚህ ደሜን ላለው ስጋዬን ላለው አባቱ ማን ነው? መለኮቱ ነው። ማን ነው? ማንነቱ ነው። ኢየሱስ ክርስቶስ አባቴ የሚለው የስጋው ምንጭ የሆነውን መለኮቱን ነው። መለኮቱ አምላክነቱ እንጂ ማንነቱ መለኮት ብቻ አይደለም፣ ሰውነትም ስላለው መለኮቱ ማንነቱ ነው ካልን ሰውነቱን ዲና እያደረግን ነው። ቆይ እንዲገባ በጣም ሰውነቱን ብቻ ሜንሽን የምናደርግ ከሆነ ደግሞ መለኮቱን ዲና እያደረግን ነው። ስለዚህ ባላንስ አድርገን ነው መሄድ ያለብን። እንደማመጥ ግድ የለውም። የመለኮት ማንነት ማን ነው? ማንነት አይባልም እኮ መለኮት በስጋ ተገልጧል። ቆይ በስጋ ከመገለጡ በፊት መለኮት ብቻ ነው። መለኮት ብቻ ነው በስጋ ከመገለጡ በፊት። ኦኬ፣ አንድ ነገር እያፈረስክ ነው። የእናንተ ቤተ እምነት በስጋ ከመገለጡ በፊት እግዚአብሔር ወይም መለኮት አንድ አካል፣ አንድ ስም፣ አንድ ባህሪ ነበረው። ትቀበላለህ? አዎ። ስለዚህ ያ ማንነት ያ አካል ማን ነው? መለኮት በስጋ ከመገለጡ በፊት እግዚአብሔር በሚባል ስም ብቻ ነው የሚታወቀው። ማንነቱ አብም አይባልም። ኦኬ፣ ማንነት አዳምጠኛ ታሜ። አሁን ጥሩ እየሄድን ነው። አይ ቲንክ ድምፄንም ቀንሻለሁ። መለኮት በስጋ ከመገለጡ በፊት እግዚአብሔር በሚባል ስያሜ ነው የሚጠራው። እግዚአብሔር የሚባል ማንነት ነው ያለው። እግዚአብሔር አብም አልተባለም በስጋ ከመገለጡ በፊት፣ ወልድም አልተባለም። እሺ ስማኝ፣ አሁን ደግሞ ስማኝ፣ መንፈስ ቅዱስም አልተባለም፣ ያ አይዴንቲቲ አብም አልተባለም በብሉይ ኪዳን ዘመን አስብ። እሺ ስማኛ፣ እሺ አብ አልተባለም፣ ወልድ አልተባለም። እሱ አይደለም አሁን የኔ ነገር ሐሳቤ ማለት ነው። ስለዚህ መለኮትን እግዚአብሔር ብለህ ዲፋይን አድርጋ። ስለዚህ እግዚአብሔር ፐርሰን ነው ማለት ነው። No, we're gonna take them to do the parachute. ኦኬ፣ ይቅርታ አብሲና ገብቷል። መለኮት ፐርሰን ነው ማለት ነው። ፐርሰን ማለት እኮ አካል ሲባል ምን እየተባለ ነው በእናንተ ቤተ እምነት መሰረት? አካል በሚታይም በሚዳሰስም ልትገልጾ ትችላለህ። በማይታይ መለኮት የምንለውን ግን የማይታይ የማይዳሰስ ግን ያለ ማንነት ማለት ነው። ቴንክ ዶክተርዬ፣ በጣም ስማርት ሆኜ እሰማለሁ። አሁን ይህ የማይታይና እሺ እንዳመጥ
ይሄ የማይታይ የማይዳሰስ ማንነት በሚታይ ስጋ ተገልጧል። በሚዳሰስ ስጋ ተገልጧል። ዶክተር መልሰልኛል። አንዴ እየተዳመጥኩ አሁን ምንድን ነው አልካው? መለኮት አካል አለ ሲባል በሚታየውም በማይታየውም መግለጽ ትችላለህ ብለሃል። ቴንኪዩ። የማይታየውን አካል የምትለው እንዴት ነው? እሱን አብራራል። ምን አልክ? የማይታየውን አካል የሚለው የማይታየውን አካል ማለት የምትችለው እንዴት ነው? እሱን አብራራል። ባክቴሪያ አካል አለው የለውም? ስለ አምላክነት ስታወራ አይደለም። ቆይ ምሳሌ እየሰጠው ነው። ቀላል ምሳሌ። የማይታየውን ባክቴሪያን ወይም ቫይረስን ስላላየክ እነሱን ዲፋይን ሊያደርግ የሚችል ፐርሰናሊቲ ማንነት የለም ማለት ይቻላል? ስላላየ ብቻ ማለት ነው። አይቻልም ማለት የማይታየውን አካል አለ ብለህ ስትል ስለ እግዚአብሔር ስታብራራ ምኑን ነው አካል እያልክ ያለው? የእግዚአብሔር አካል ሲባል የማይታይ ነገር አካል ሊባል ይችላል። ለምሳሌ መላእክት አይታዩም፣ አካል ናቸው፣ አካል አላቸው። ምን አይነት አካል ብለን ስንሄድ መንፈሳዊ አካል ብለን ካራክተራይዝ እናደርገዋለን። አብ አይታይም አይደለ? ያ አይታይም። ያ ማንነት ግን ይኸውልህ አዳም መላእክቶችን አካል ማለት እንችላለን። መንፈሳዊ አካል አላቸው ማለት እንችላለን። ቴንኪዩ። በምን ሲገለጡ ነው አካል ማለት የምንችለው? በምን አይነት እንዴት በምን አይነት ማንነት ሲገለጡ ነው እነሱን አካል ማለት የምንችለው? ፊዚካሊ ያን ማንነት በሚታይ በሚዳሰስ በሚጨበጥ ኮሪሌት አድርገህ ላትገልጾ ትችላለህ። ቴንኪዩ። ስለዚህ እግዚአብሔር በዚህ ማንነት ተገልጧል አልተገለጠም? አብ እግዚአብሔር አብ በሚታይ ማንነት በስጋ ነው የተገለጠው። ምክንያቱም የመለኮት ሙላት በሰውነቱ ተገልጧል። በሰውነት ተገልጦ ይኖራል ስለሚል ሌላ ኦጂ የገባ ሰው አለ? ቶሚ ዶክተር ቢበቃም እኮ ሌላ የሚገባ የለም። አንድ ቱሪዛ መግባት የፈለገ ካለ ማለት ነው። ስለዚህ አብ አይታይም፣ የማይታየውንም አካል ብለህ የሚጠራው ከምን አንጻር ነው? እንዴት ቢገለጥ ነው? ለምሳሌ እኔ ብሎ ፈቃዱን ይገልጣል፣ መውደዱን ይገልጣል፣ እውቀቱን ይገልጣል። አካል ማለት እንችላለን አንችልም? ቅድም እኮ ብያለሁ። አካል የሚለው ተርሚኖሎጂ የግድ ለሚታይ ለሚዳሰስ ለሚጨበጥ ነገር ብቻ ላትጠቀም ትችላለህ። ለምሳሌ እንደዚህ ከሆነ ተስማምተናል። መንፈስ ቅዱስ በዚህ ተገልጧል፣ አብ በዚህ መልክ ተገልጧል፣ ወልድ በዚህ መልክ ተገልጧል። መለኮት አካል አለው ስንል መንፈሳዊ አካል ነው እያልን ነው። ቴንኪዩ። እኛም እንደዛ እያለን ነው። ስለዚህ ምዳሰስ ስለዚህ ያ መንፈስ አሁን እዚህ ጋር ነው ልዩነታችን። ስማ፣ ይሄ መንፈሳዊ አካል መለኮት የምንለው ማንነት አሁን ሳሚ ትቀጥላለህ። ሳሚ አሁን ሳሚ ቆይ አንተን ፈልጋለሁ እንዴ? አዎ እኔ እኮ አልወጣም ነው ዛሬ አልወጣም ከላይ እኔ አለው አንድ ደቂቃ ስማኝ። እሺ ስማኝ። ይሄ መንፈሳዊ ማንነት መለኮት የተባለው የማይዳሰሰው የማይጨበጠው በአንድ ቃል ሊገለጽ የማይችል ማንነት በሚታይ ሰውነትና ማንነት ተገልጧል። መለኮት ሆኖ በማይታይ መልኩ አልቀረም እያልን እኮ ነው። በሚታይ በሚታሰስ ዶክተር በዚህ እስማማለሁ። ቆላሲስ 2:9 ላይ ያንን ነው የሚገልጸው። እሺ እስማማለሁ። ስላዳምጠኛ እንዴ ወይስ እሺ መጽሐፍ ቅዱስ አንዴ ክፈቱልኝ። ትንሽ የአካል ነገር ኮምፕሊኬት ስለሆነ አንድ ነገር ግን ለውጥ አላገኘህም? አዎ እሱም አለ። ሲንገር እናወርበታለን። እሱም ተወው በእናትህ። እኔ እኮ ይሄን ነው የሚያስጠላኝ። እርስ በርስ አትካካቡ። ለውይይት ነው የገባ ነው። እርስ በርስ አትካካቡ። ለውጡ ምን እንደሆነ ትጠይቀኛለህ። አልፈልገውም። ከሱ ጋር ዮሐንስ ወንጌል ምዕራፍ 12 ሲንገር ክፈትልኝ። ዮሐንስ ወንጌል ምዕራፍ 12 ከቁጥር 28 ከቁጥር 27 ጀምሮ ክፈትልኝ። ዮሐንስ ወንጌል ምዕራፍ 12 27 አንዴ ካሜራውን ቆይ ላስተካክል። እሺ ዮሐንስ ወንጌል ምዕራፍ 12 ከቁጥር 27 እስከ 28 ኦኬ። ካሜራውን እስኪያስተካክል ነው። ዮሐንስ ወንጌል ምዕራፍ ስንት?
12 ከቁጥር 27 እስከ 28 እንደዚህ ይላል። ኦኬ እሺ ከቁጥር 12 ከቁጥር 27 እስከ 28 እንደዚህ ይላል። አሁን ነፍሴ ታውካለች ምን ስላለው አባት ሆይ ከዚህ ሰዓት አድነኝ፣ ነገር ግን ስለዚህ ወደዚህ ሰዓት መጣሁ ይልና ቁጥር 28 ላይ አባት ሆይ ስምህን አክብረው፣ ስለዚህም አክብረው፣ ስለዚህም አከበርኩት ደግሞም አከብረዋለሁ የሚል ድምፅ ከሰማይ መጣ ይላል። ዶክተር ተስፋጽዮን ስምህን አክብረው እያለ ያለው ማን ነው? ደግሞም አከበርኩት ደግሞም አከብረዋለሁ ያለው ማን ነው? ስፔሲፊክ ጥያቄ አትጠይቀኝ። ቁጥሩና ምዕራፍ ጠቅሳል። የዛን አውድ ትርጉም መጠየቅ ትችላለህ። ይሄ ስፔሲፊክ አንተ በምትጠይቀው መሄድ ይሄ ጥቅሱን ጠቅሳል፣ ምዕራፍ ጠቅሳል፣ ቁጥር ጠቅሳል። አውዱን ነው መጠየቅ የምችለው። በቃ ጀነራል አድርገህ መጠየቅ ትችላለህ። ቀጥተኛ ጥያቄ ነው የምጠይቀው። ስምህን አክብረው ያለው ማን ነው? ደግሞም አከበርኩት ደግሞም አከብረዋለሁ ያለው ደግሞ ማን ነው? ማን ነው ስምህን አክብረው ያለው? ማን ነው አከበርኩት ደግሞም አከብረዋለሁ ያለው ማን ነው? ተናጋሪው ኢየሱስ ነው። ስንት ተናጋሪ አለ እዚህ ጋር? አንድ ተናጋሪ። አባቶ እያለ ያለው ማንን ነው? አባቶ ባዩ ማን ነው? በጣም ጥሩ ጥያቄ። ክርስቶስ በሰውነቱ ሳብሚት እያደረገ ነው። ክርስቶስ ሰውም ነው አምላክም ነው ብለናል። ስለ ሰሚሽን አልጠየቅኩም። አባቶ ችግር ማን ነው? አባቶ ችግር እኮ ከአንተ እኮ ጀማል ይሻላል። አባቶ ብሎ እየተናገረ ያለው ማን ነው? አባቶ ብሎ እየተናገረ ያለው ማን ነው? ባዩ ማን ነው? ከአንተ እኮ ጀማልና ከድጃ ይሻላሉ። አምላክ በስጋ ተገልጦ ሰውም ሆኖ አምላክነቱ እንዳለ ሆኖ በስጋ የተገለጠ አምላክ ስጋውን ሳብሚት ሲያደርግ ኮንፊውዝ ልትሆን አይገባም። ስለ ሰሚሽን አልጠየቅኩም። በስጋ ስለመገለጥ አልጠየቅኩም። በቃ መጠየቅ አልገባህም። መጠየቅ እኮ አችልም። አንዴ አባቱ አንተ ያልገባህን እኔ የማስረዳት ግዴታ የለብኝም። አንዴ ምንድን ነው ሺህ ጊዜ አንተ ያልገባህን እኮ ነው። ወረደ ወይ ወረደ ሳሚ መልስ ወርዷል። ውስጥ ከታች እንዴ ሳበው ቶም ሌላ ሰው ስለሌለ እኮ ነው። ማን ነው ኦሬዲ ዲስኮኔክትድ ባይ ሞዴሬተር ነው ያለው። ማን ነው ኦሬዲ ማማን ነው እዚህ ውስጥ ያለ ሰው? ሞዴሬተር እኔ ሞዴሬተር ነኝ። እኔ አይደለሁም። ማማን አለ፣ ናና ኢየሱስ አለ፣ እኔ ያለው ማን ነው ኦሬዲ ነኝ ጋይስ። ቆይ ማማ እንዳለ እንደ ቱሚም አለ፣ እኔ ያለው ሪቨሌሽን አለ፣ ኦብዘርቨር አለ፣ አንዱ አለ። ማን ነው? ቆይ ማን ነው? እኔ እያወራሁ ነበር። ምንድን ነው? ምን ተፈጠረ? ሳሚን ያወረደ ሰው አለ? ከኛ ልጆች ሳሚን ያወረደ ሰው አለ? ሁለታችን ነው። ቆይ ሚስቴክ ሊሆን ማለት ሞዴሬተሮች ማንንም እንዳታወርዱ፣ ሞዴሬተር ኦኬ፣ ማንንም እንዳታወርዱ። ዶክተር አባት ሆይ ስምህን አክብሮ ይላል። አባት ሆይ ብሎ እየተናገረ ያለው ማን ነው? ተናጋሪው ማን ነው? ዶክተር ለምን ጠይቀኛለህ? መልስልኝ። አባት ሆይ ብሎ እየተናገረ ያለው የምታውቀውን ነገር ለምን ጠይቃለህ? መልስልኝ። አባት ሆይ ብሎ እየተናገረ ያለው ማን ነው? ጠየቅኩ። ተናጋሪው ማን መሆኑን ሳታውቅ ነው እንደምታነበው? አባት ሆይ ብሎ እየተናገረ ያለው ማን ነው? መልስልኝ ዶክተር። እንደዚህ አይነት ሲሪ ጥያቄ አትጠይቀኝ። ጠይቃለሁ። አባት ሆይ ብሎ እየተናገረ ያለው ማን ነው? መልስልኝ። ኢሳያስ ልበል? በቁም ነገር እያወራን ስለሆነ በቁም ነገር ብትመልሰኝ ጥሩ ነው። ይሄ እግዚአብሔር ቃል ነው አይደለ እኮ ማታውቀውን ነው መጠየቅ ያለብህ ብሎ ነገር የለም። አባት ሆይ ብሎ እየተናገረ ያለው ማን ነው? መልስልኝ እኮ አንተ እኮ ማታውቀውን ወይም ያልገባህን መጠየቅ ነው ያለብህ። ከጠየቅህ ደግሞ አውዱን መጠየቅ አለብህ። ዶክተር በመጽሐፍ ቅዱስ የማታምን ከሆነ በመጽሐፍ ቅዱስ አላምን ምን አልኩ። በመጽሐፍ ቅዱስ የምታምን ከሆነ ግን እዚህ ጋር አባት ሆይ ብሎ እየተናገረ ያለው ማን ነው? መልስልኝ። ይሄ ጥያቄ ለአንተ ብመልስ ማለት ነው ለኔ መልስ ይሄን ጥያቄ ኢየሱስ ነው ብዬ መለስኩልህ። ቅድም እኮ ምንም ስላልጠየቀኝ ነው መልሰህ ወይ አላብራራም ወይ አልጠየቀኝም መልሰህ። ሌሎቹ ጣልቃ እንዳገቡ አባት ሆይ ብሎ እየተናገረ ያለው ማን ነው? ግልጽና ቀጥተኛ ጥያቄ ነው። መልስልኝ። ግልጽና ቀጥተኛ እሺ፣ ግልጽ መልስ መልስልህ አይደል? የሚናገረው ማን ነው? አባት ሆይ ብሎ የሚናገረው ኢየሱስ ክርስቶስ ነው።
አብ ነው ወይስ ወልድ ነው? አባቱ ብሎ የሚናገረው ኢየሱስ ክርስቶስ ነው። ያ ኢየሱስ አብ ነው ወይስ ወልድ ነው? ያ ኢየሱስ አብ ነው ኢየሱስ ክርስቶስ ነው አልኩ። ያ ኢየሱስ አብ ነው ወይስ ወልድ ነው? ያ ኢየሱስ ክርስቶስ አብ ነው ወይስ ወልድ ነው? ሁለቱም ነው። ሁለቱም። ስለዚህ አብም ወልድም አባት አለው። አብም ነው ወልድም ነው። ኢየሱስ ክርስቶስ ሌሎቻችሁ ማይክ እንዳታነሱ። ሌሎቻችሁ አብም ነው ወልድም ነው። ቆይ አባቱ ሌሎቻችሁ ጣልቃ እንዳገቡ። ሌሎቻችሁ ማናችሁ ጣልቃ እንዳገቡ። ከሜ ጣልቃ እንዳገቡ። እዚህ ጋር አባቱ ብሎ እየተናገረ ያለው ኢየሱስ አብም ወልድም ከሆነ አብም ወልድም አባት አለው ማለት ነው። አብም ወልድም አባት አለው ወይ? ኢየሱስ አብ ነው ስንል በምኑ ነው? በየትኛው ማንነቱ ነው? በምን አልጠየኩም። አባቱ ብሎ የተናገረው አብም ወልድም አይገባም። በቃ አልጠየኩም። እንዳትጠይቀኝ እንግዲያውስ እንደማመጥ አንዴ በተራ እናውራ። እዚህ ጋር አባቱ ብሎ የሚናገረው አብም ወልድም ከሆነ አብም ወልድም የሆነው ኢየሱስ ከሆነ አባቱ እያለ ያለው አብም ወልድም አባት አለው ማለት ነው። ሰውነቱን ለመለኮቱ ሳሚት እያደረገ ነው። ስለ ሰሚሽን አልጠየኩም። ስለዚህ አብ ምንድነው? መለኮቱን ነው። ስለ ሰሚሽን አልጠየኩም። ስለዚህ የጥያቄ ዓላማ ምንድን ነው? አባቱ ብሎ የተናገረው አብም ወልድም ከሆነ አባቱ ብሎ የተናገረው አብም ወልድም ከሆነ አብም ወልድም አባት አለው ማለት ነው። አንተ እኮ ቆይ ብቻ ብለህ 60 ጊዜ ነው ያልከኝ። አባቱ ወይ ብሎ የተናገረው ጠይቀኝ፣ ወይ አውዱን ተረዳ፣ ወይ ጓደኞችን ጠይቃቸው። በቀጥታ መልስልኝ። አልመልስልህም ከዚህ በኋላ። አባቱ ባዩ አብም ወልድም ከሆነ አብም ወልድም አባት አለው ማለት ነው። ያለው ኢየሱስ አባት ነው አይደለም? አያችሁ መጽሐፍ ቅዱስ እንዴት የእነሱን የሐሰት ትምህርት ዲበንክ እንደሚያደርገው። ክርስቲያኖች የሚለው ተናጋሪው አባት ነው አይደለም? በደምብ ስማ። አባቱ እያለ ያለው አብም ወልድም ከሆነ አብም ወልድም አባት አለው ማለት ነው ወይ? አባቱ የሚለው ራሱ አባት ነው አይደለም? ይሄ ተመልከቱ እንዴት ድረስ እንደሚቀይር በመመለስ ፋንታስ መልስ የለውም። አባቱ ብሎ እየተናገረ ያለው ተናጋሪው አባቱ ባዩ አብም ወልድም ከሆነ አብም ወልድም አባት አለው ማለት ነው። መልስልኝ ይሄን ጥያቄ። ተናጋሪው የዘላለም አባት ነው። ወረድ ዛሲት ኤግዛክትሊ ዝም ብሎ ሚጠ የሌለ ደግሞ እሱ ጥያቄ ሴት ማድረግ ይፈልጋል። ለመጠየቅ ከገባ ጥያቄ ሴት ማድረግ አይችልም። እንዲህ አይነት ነገር ነው። በእናታቸው ዶክተሩ ለስነ መለኮት እንትን ነው ጨዋ ነው እና አዲስም ይመስለኛል ስለ ስነ መለኮት ለመንፈሳዊ ነገር ጌታ ይባርከው ማለት ሌላ ነገር ሳይሆን ጨዋ ነው በዚህ በመንፈሳዊ ነገር እና ምናልባት እድል እንስጠው እንዲማር መንፈሳዊ ነገር። ወልድም ብሏል እኮ ቅድም። ወልድ ማለት መለኮት ፕላስ ስጋ አብም ወልድም የሆነው ኢየሱስ አባት አለው እኮ ብሏል። ብሏል። ቆይ እንደዚህም ብሏል እኮ ጋስ ማለት መለኮት ፕላስ ሰውነት ነው ብሏል። ያው ጋስ ማለት ወልድ ማለት ነው። ወልድ ማለት መለኮት ፕላስ ስጋ ነው ብሏል። ወልድ ማለት መለኮት ፕላስ ስጋ ነው ብሏል። ወልድ ማለት መለኮት ፕላስ ስጋ ነው። አለቀ እኮ። ወልድ ማለት መለኮት ፕላስ ስጋ ነው። ቴክስቱ መጽሐፉን ክፈተው። ሲንገር አንዴ ክፈተው። ሲንገር እስኪ አንዴ እንዴት ኦጂ አለ እንግዳውን እንቀበላለን። አንድ ነገር ልበልና ከዛ እንግዳ ተቀበሉ። እንቀበላለን። አንድ ነገር ልናገር፣ እንቀበላለን። ችግር የለም። ይኸውላችሁ ይሄ ጥያቄ በጣም ወሳኝ ጥያቄ ነው። በደንብ አስተውሉ። ኦኬ፣ በደንብ አስተውሉ። ቁጥር 28 ላይ አባቶች ስምን አክብረው ይላል። አባቶች ስምን አክብረው እያለ ያለው ማን ነው? አሁን አባቶች እየተባለ ያለው ማን ነው? አብ ነው። ዊኖዚስ አባቶች እየተባለ ያለው አሁን ጥያቄው አባቶች እያለ ያለው ማን ነው? ባዩ ማን ነው ስንል እሱ ይሄን ጥያቄ መመለስ አልፈልግም። ይሄን የምትመልሱ ልጅቶች ካላችሁ ንግቡ። ሳሙኤል ማይካንሳ ሳሙኤል። ኦኬ፣ በጣም ሶሪ። እኔ ለአንድ ጉዳይ ነበር የፈለኳችሁ ሁላችሁ። የት ቤተ እምነት ተከታይ ነው?
የት ቤት እምነት ተከታይ አንዴ ስሙኛ ስማኝ እሺ ስሙኝ ምንድነው መንፈሳዊ እንቅስቃሴ ማራመድ እንደምናራምደው ሁሉ ሰዎች ላይም ደግሞ መድረስ እንድንችል ነው መልእክት ላስተላልፍ ነው የገባው ቀን የሆኑ ልቦች ሰዎችም ካሉ እንዲያግዙ ስለተፈለገ ነውና ወደ እናንተ እንድገባ ሜንሽን አድርገውኝ ነው ስለዚህ ምንድነው ሐሳቡ አንድ በኩላሊት ህመም የተሰቃየች ልጅ አለችና እናታችን ናቸው ስለዚህ እሷን እዚሁ ልጇን ላይቭ ላይ አስገብታችሁ 2 ደቂቃ ስጡና ቀን የሆኑ እግዚአብሔር በውስጥ ያሳሰባቸውን ነገር እንዲሰጡት ብታደርጉ እላለሁ ምክንያቱም አሁን ይሄ ቤት ብዙ ጊዜ መንፈሳዊ እንቅስቃሴ ነውና የምታራምዱት እኔ አክሰፕት አደርጋለሁ ስለዚህ አንዱ ፍሬ ይሄ ስለሆነ ማለት ነው ከቻላችሁት 2 ደቂቃ የት ቤት እምነት ተከታይ ነው ለማወቅ ብዬ ነው የት ቤት እምነት ተከታይ ነው ለማወቅ ነው አይኔ ክርስቲያን ነኝ አባቢ ኦኬ እሺ በኋላሽ ከኦጂ ነው ኦጂ ቢሆን ችግር የለም ሰው መርዳት ሰው ችግር የለም ሐሳቡ ያ ርዕሱ ሌላ ስለሆነ በዛ መንገድ ማገዝ የሚፈልግ ሰው ካለ ሌላው ሰው መርዳት ይፈልጋል ቀን ቀጠሩትና በሆነ ሰዓት ይገኝ እንረዳለን ማንንም የሰው ልጅ ብቻ ይሁን ሙስሊም ሆነ ኦጂ ሆነ ምንም የሰው ልጅ ብቻ ይሁን ለዛ ነውና እኔም በርግጥ ሃይማኖቱ ኦርቶዶክስ ነች ግን እንዲሁ በጣም ስላሳዘኑኝ ነውና ሁሉም በየሜንሽን እያረጉ ነው እየተንቀሳቀሱ ያሉትና አግዟቸው ከቻላችሁ አግዟቸው እንትን ይዳቸዋለሁ እሺ ጥሪ አድርጎት ጋይስ እንትን ማገዝ የምትችሉት ተግባና 1-5 ደቂቃ ሰጧቸው አካውንት ካለ አካውንት ያስቀምጡም 1-5 ደቂቃ ልናገርና አንድ ነገር ዶክመንቴሽንም ካስፈለገ መላክ ይችላል ልጁ ችግር የለም እሺ ግን ክፈትልኝ መጽሐፍ ቅዱስ እስከዛ ድረስ አንድ ነገር ልናገር ክፈትልኝ መጽሐፍ ቅዱስ ሲንገር ይኸውላችሁ በደንብ አስተውሉ እዚህ ጋር አባት ሆይ ባዩ ማን ነው ጥያቄው እዚህ ጋር አባት ሆይ እያለ ያለው አብም ወልድም ነው ወይስ ወልድ ብቻ ነው አብም ወልድም ነው አባቱ እያለ ያለው ወይስ ወልድ ብቻ ነው አብም ወልድም ነው እዚህ ጋር አባቱ እያለ ያለው ከተባለ ልክ ሰው ቀደም እንዳለው ዶክተሩ እንዳለው አብም ወልድም አባት አለው ማለት ነው አሁን ይሄ ጥያቄ ቀላል ይመስላል አይደለ ይሄን ጥያቄ መመለስ የሚችል ኦሪጂንስ ካለ ይግባ እዚህ ጋር አባቱ እያለ ያለው ማን ነው አብም ወልድም ነው ወይስ አብ ብቻ ወልድ ብቻ ነው ወልድ ብቻ ነው አባቱ እያለ ያለው ወይስ አብም ወልድም ነው አባቱ እያለ ያለው ይሄን ጥያቄ የሚመልስ ኦሪጂንስ ካለ ይግባ ወልድ ብቻ ነው ከተባለ ደግሞ አከበርኩት ደግሞ አከብረዋለሁ የሚል ድምጽ ከሰማይ መጣ ይላል ይሄንን እስከ ሰማይ የመጣውን ድምጽ ያሰማው ማን ነው ምክንያቱም ስምህን አክብረው የተባለው አብ ነው ተብሏል ስለዚህ አከበርኩት እያለ ያለው ማን ነው አብ ነው አክብረው ስለተባለ ስለዚህ ስምህን አክብረው ባዩ ወልድ ነው አከበርኩት ያለው ደግሞ አብ ነው ኦኬ ስለዚህ ወልድ አባቱ ስምህን አክብረው ካለ ወልድ አባቱ ስምን አክብረው ካለ አብ ደግሞ አከበርኩት ደግሞ አከብረዋለሁ ካለ ስንት ተናጋሪ አለ ወልድ አባቱ ስምን አክብረው ብሎ ከተናገረ ስለዚህም ደግሞ አከበርኩት አከብረዋለሁ የሚል ድምጽ ከሰማይ መጣ ስለሚል አብ እንደዚህ ብሎ ከተናገረ አከበርኩት ደግሞ አከብረዋለሁ ብሎ ከተናገረ አብም ከተናገረ ወልድም ከተናገረ ስንት ተናጋሪ አለ ይሄንን ጥያቄ የሚመልስ ኦሪጂንስ ካለ ይግባ ይሄንን ጥያቄ የሚመልስ ኦሪጂንስ ካለ ይግባ ይሄንን ጥያቄ የሚመልስ ኦሪጂንስ ካለ ይግባ ጥጋቡ ሰላም ነው ሶሪ ሰላም ሳፌሮ ወይ ሄሎ ሰላም እንዴት ነሽ አላ የት ቤተ እምነት ተከታይ ነሽ እኔ ፕሮቴስታንት እሺ ታችሁን ተማሪ እኔ ፕሊዝ በቃ ኦሪጂንስ ያሉናችሁ አትላኩ ማለት እንዴ ኧረ በኢየሱስ ስም ኦሪጂንስ ካሉናችሁ አትላኩ ምን ማለት ነው ከዚህ በለሽ እንዴት እንናገር ማለት እንጩህ ይሄን ጥያቄ የሚመልስ ካለ ይግባ አባት ሆይ ስምን አክብሩ ብሎ የተናገረው ተናጋሪው ማን ነው አቤ ኤንድ ቡ የስ ሰላም ነህ እንዴት ነህ እግዚአብሔር ይመስገን የት ቤተ እምነት ተከታይ ነህ ክርስቲያን የት ክርስቲያን ፕሮቴስታንት
የሐዋርያት ቤተ እምነት ተከታይ ነህ? አይደለም። ኢየሱስ አብ ነው ብለህ ታምናለህ? ወልድ ነው። እንግዲህ እሺ እኔ ማለት ደከመኝ እኮ ኦንሊ ጂሰሶች ያልሆናችሁ አትላኩ አልኩ። እሺ ዶክተርን አንድ ጊዜ ላስገባው ነው ጋይስ፣ የመጨረሻ እድል ልሰጠው ነው። የመጨረሻ እድል ልሰጠው ነው ዶክተርን የመጨረሻ ጊዜ ላስገባው። ኧረ ትችላለህ። እኔ ጨዋታው እኮ ነው ያረከመኝ። ቀላል የሚመስል ግን በጣም ወሳኝ ጥያቄ ነው ይሄ ጥያቄ። እዚህ ጋር አባት ሆይ ስምን አክብሮ ብሎ እየተናገረ ያለው ተናጋሪው ማን ነው? አብ ነው ወልድ? አባት ሆይ ስምን አክብሮ ወይስ አብም ወልድም ነው ተናጋሪው? ዶክተር ጥያቄውን ደግሜ ልጠይቅህ። አባት ሆይ ስምን አክብሮ ብሎ የተናገረው ተናጋሪው ወልድ ብቻ ነው ወይስ አብም ወልድም ነው? ተናጋሪው ኢየሱስ ነው። ያ ኢየሱስ ወልድ ብቻ ነው ወይስ ድምጼ ይረብሻል እኮ ያ ኢየሱስ አብም ድምጼ ይረብሻል። ያ ኢየሱስ አብም ወልድም ነው? ያ ኢየሱስ አብም ወልድም ነው ወይ? ያ ኢየሱስ በትክክል። ስለዚህ አብም ወልድም አባት አለው ማለት አብም ወልድም አባቱ ብሎ እየተናገረ ነው። ስለዚህ አብም ወልድም አባት አለው። ኢየሱስ ክርስቶስ አብ ነው ስትል ከምን ፔርስፔክቲቭ ነው አብ ነው ያልከው ነው ዋናው ፖይንት። ኢየሱስ ክርስቶስ ከምን ፐርስፔክቲቭ ነው አብ ነው ብዬ አልጠየኩም ዶክተር። አብም ወልድም ነው ወይ አባቱ ብሎ የተናገረው? አሁን አባቱ ብሎ የተናገረው ተናጋሪው አብም ወልድም ነው። ስለዚህ ተናጋሪው አብም ወልድም ከሆነ አባቱ ብሎ የተናገረው ተናጋሪው አብም ወልድም ከሆነ አብም ወልድም አባት አለው ማለት ነው ወይ ነው የኔ ጥያቄ። አባቱ ብሎ የተናገረው ተናጋሪው አብም ወልድም ከሆነ አብም ወልድም አባት አለው። አብ ማለት ነው እንግዲያውስ ተመልከቱ ማለት ተመልከቱ። አልተግባባንም፣ አላወቀውም እኮ ተመልከቱ። እኔ አሁን የኔ ጥያቄ ተመልከቱ፣ የኔ ጥያቄ አብ ማለት ያልገባን ጥያቄ እኮ 10,000 ጊዜ እያወራለሁ። ተመልከቱ። አሁን እኔ የጠየቅኩት ምንድን ነው? እስቲ ቆይ አባቱ አንተ ያልገባን ጥያቄ እየጠየክ ነው። አባቱ ብሎ እየተናገረ ያለው ተናጋሪው አብም ወልድም ከሆነ አብም ወልድም አባት አለው ማለት ነው ወይ? ኢየሱስ ክርስቶስን በአብነትም በወልድነትም ዲፋይን ማድረግ እንችላለን። መቼ ጠየቅኩ? እሱም ብዬ እኔ እኮ አልጠየቅኩም እኮ እሱም አባቱ እኮ በዚህ መልክ ልትረዳ ይገባል። ተናጋሪው አብም ወልድም ከሆነ አባቱ ብሎ ኢየሱስ ነው ተናጋሪው። ተናጋሪው ላይ እኮ ልዩነት የለንም። ንግግሩ ነው ያልገባ አንተ። ያ ኢየሱስ አብም ወልድም ነው አላልክም? ኢየሱስ ክርስቶስ አብ ነው ስንል ወልድ ነው ስንል ሁሉ በሁሉ ነው ስንል የራሳችን የሆነ ምክንያታዊ አገላለጽ አለን። እሱን አይደለም የጠየቁ ምክንያታችሁ ኢየሱስ አብ ነው የጠየቀው እኮ ባልገባ ጉዳይ ነው ወንድሜ። እሱን በተግባር ምን ይሆናል? ያልገባኝ መሆኑን በተግባር ምን ይሆናል? እኔ አሁን ኢየሱስን አብም ወልድ የምትሉት በምን ምክንያት ነው ብዬ አልጠየኩም፣ ወይም ምክንያት አላችሁ ብዬ አልጠየኩም። እዚህ ጋር አባቱ ብሎ እየተናገረ ያለው ተናጋሪው አብም ወልድም ከሆነ አብም ወልድም አባት አለው ማለት ነው ወይ? ምክንያቱም አባቱ ብሎ አብም ወልድም ተናግሯል። ስለዚህ አብም ወልድም አባት አለው። ይኸውልህ ያልገባህን ነገር ለምን ትጠይቀኛለህ? እኔ እኮ ይግባኝ አይግባኝ ተመልካቹ ይዳኘዋል። ይግባኝ አይግባኝ በተግባር እናየዋለን። አሁን የጠየቅኩህን መልስልኝ። አባቱ ኢየሱስ አብም ወልድም ብሎ ኢየሱስ አዳምጠኝሽ። እሺ ቆይ ከአብና ከወልድ አባት ያለው ማን ነው? ከአብና ከወልድ አባት ያለው ማን ነው? ማን ነው አባት ያለው? አብ ነው ወይስ? ያ አባት ራሱ ነው ወልድ ሆኖ የተሰየመው እያልኩ እኮ ነው። ቆይ አንዱ አባት የተባለው ቆይ ከአብና ከወልድ አባት ያለው ማን ነው? አብ ነው አባት ያለው ወይስ ወልድ ነው አባት ያለው? አብ ራሱ በስጋ ስለተገለጠ ልጅ ሆኖ ስለመጣ ነው ወልድ የተባለው። እኔ አብ ወልድ ሆኖ መጣ ወይ ብዬ አልጠየቅኩም። የኔ ጥያቄ አባት ያለው ማን ነው? አብ ነው አባት ያለው ወይስ ወልድ ነው አባት ያለው? ሁለት አካል አይደሉማ። እኔ ስለ ሁለት አካልም አልጠየቅኩም ዶክተር። ሁለት አካል አለ ወይም ብዬ አልጠየቅኩም። ስለ ሁለት አካል አላወራሁም። ማን ነው? ወልድ አባት ነው። አባት ነው። ወልድ አባት ነው። ወልድ አብ ነው ወይም ብዬ አልጠየቅኩም። እኔ ፕሊዝ ጥያቄ ወልድ አባት ነው። ወልድ አባት ነው ወይም ብዬ አልጠየቅኩም። እኔ ፕሊዝ ጥያቄን በትክክል ስማ። አባት ያለው አብ ነው ወይስ ወልድ ነው? አብ ነው አባት ያለው ወይስ ወልድ ነው አባት ያለው? ማን ነው አባት ያለው? በጣም እያሳከኝ እኮ ነው። ይሄ ኦብሰሽን ይባላል።
ቆይ ስቀስ ስትጨርስ መልስልኝ። ኦብሰሽን ወይ ግትርነት ይባላል። እሺ ስቀስ ስትጨርስ ግትርነት ይባላል። ማን ነው አባት ያለው? አብ ነው አባት ያለው ወይስ መንፈሳዊ ሰው አይደል? ቆይ ለምንድን ነው እንዲህ የምትገተረው? ስለኔ መንፈሳዊ አባትነት ስለኔ መንፈሳዊ ሰውነት አይደለም የጠየኩት ዶክተር። አባት ያለው ከአብና ከወልድ ማን ነው አባት ያለው? አብ ነው አባት ያለው ወይስ ወልድ ነው አባት ያለው? ማን ነው አባት ያለው? አብ ልጅ ሆኖ መጣ። ስለዚህ አባት ያለው የለም። እሺ በዚህ ተረዳ። ስለዚህ አባት ያለው የለም። አብም አባት የለውም፣ ወልድም አባት የለውም። ወልድ በስጋው አባት አለው። በስጋው ስጋው ማን ነው አባቱ? የወልድ አባት ማን ነው? ወልድን ኢንተርቴን ስታረግ አባቱ ማን ነው? በአምላክነትና በሰውነት ነው። ማን ነው መረዳት ያለብህ? ወልድን ማን ነው የወልድ አባት? ማን ነው የወልድ አባት? ወልድን ኢንተርቴን ስታደርግ በሰውነትና በአምላክነት ኢንተርቴን አድርገው። ማን ነው የወልድ አባት? እኔ ስለ አምላክነት ስለ ሰውነት ነው የጠየኩት። ማን ነው የወልድ አባት? መለኮት እኮ። ያ መለኮት ማን ነው? የወልድ አባት የሆነው መለኮት ማን ነው? ያ መለኮት እግዚአብሔር አብ ይባላል። ማን ነው? እግዚአብሔር አብ ይባላል። እግዚአብሔር አብ ነው የወልድ አባት? አዎ እግዚአብሔር አብ የወልድ አባት ነው። መልካም። ስለዚህ እዚህ ጋር ዮሐንስ ወንጌል ምዕራፍ 12 ቁጥር 28 ላይ አባቱ ብሎ እየተናገረ ያለው ማን ነው? አባቱ እያለ ያለው ማን ነው? በስጋ የተገለጠው አብ ነው። በሰውነቱ በስጋ የተገለጠው አብ ማንን ነው አባት የሚለው? ስጋውን ለመለኮቱ ሳብሚት እያደረገ ነው። ስለ ሰሚሽን አለ የጠየቁት። ማንን ነው አባት የሚለው? ስጋና ሰውነትን እያወራ ከሆነ ማንን አባት የሚለው? ማንን ነው? ተናጋሪው ስጋም ነው ሰውነትም አለው። ኖ የሚመልስ አይደለም ብራዘር። ይበቃ ይብቃ። ኧረ በጌታ ተመልከቱ። ማለት እንደዚህ አይነት ኮንቮሊትድ የሆነ ነንሴንስ ዊርድ የሆነ እምነት በምድር ላይ የለም። እስልምና ከዚህ የተሻለ ሴንስ ይሰጣል። ጆሆቫስ ዊትነስ ከዚህ የተሻለ ሴንስ ይሰጣል። ዩኒታሪያኒዝም ከዚህ የተሻለ ሴንስ ይሰጣል። እንዲህ አይነት ግራ የገባው ከልት የለም። አብ ልጅ ሆኖ መጣ። እስቲ መጽሐፍ ቅዱስ የቱ ጋር ነው አብ ልጅ ሆኖ መጣ የሚለው? እናንተ አብ ልጅ ሆኖ መጣ የሚል ነገር አለ እንዴ መጽሐፍ ቅዱስ? ሲቀጥል ማን ነው አባት ያለው? ማን ነው አባት ያለው? እስካሁን መልስ የለም። ማን ነው አባት ያለው? እኔ ወርጄ አይደለም ጮህ ሰዎች ይወላችሁ። እሱም ይጮሃል፣ የተጠየቀውን ነገር አይመልስም፣ የሚያወራው ነንሴንስ። ሳሚ ሌላ ሰው መጥቷል። አናዋራ ሚኮታቦ ሰላም ነው? እንዴት ነሽ? ጠይቆ ሳሚ እንግዳ ገብቷል። ተረጋግተን እናወራለን። አዎ ሚኮታቦ ሰላም ነው? ምቾታቦ አፖ ሰላም ነው? ሰላም ምቾት። ተረጋግተን እናወራለን። አሁን አልጮህም። ተረጋግቼ አወራለሁ። እንዴት ናችሁ? አለን ደህና እግዚአብሔር ይመስገን። ድምፅሽ አይሰማም፣ ራቅ ብሏል። አይሰሙም? አዎ ኢርፎን ካረግሽ ንቀዩ። ኢርፎን ካረግሽ ንቀዩ። ኢርፎን ካረግሽ ንቀዩ። ኢርፎን ካረግሽ ንቀዩ። የለም ኢርፎን አላረገም። እስቲ ቀረብ በይ። ዝናብ እየዘነበ ነው፣ ለዛ ነው። አሁን ይሻላል። መልካም። እስቲ ምቾት ዮሐንስ ወንጌል ምዕራፍ 12 ቁጥር 28 ላይ እንደዚህ ይላል፣ አባት ሆይ ስምህን አክብረው፣ ስለዚህም አከበርኩት ደግሞም አከብረዋለሁ የሚል ድምፅ ከሰማይ መጣ ይላል። እና አባት ሆይ ስምህን አክብረው እያለ ያለው ማን ነው? ምቾት ማለት እስልምና ምቾት አለሽ? እስልምና ከዚህ የተሻለ ሴንስ ይሰጣል ጋይስ። እኔ እስልምና ላይ ስላለው እግዚአብሔር በረዳ ይመጣል። እንደ ነንሴንስ ነገር እስልምና ላይም ራሱ አይቻላል። በዚህ ደረጃ በጣም የሚያስጠሉ ጸያፍ የሆኑ ነገሮች አሉ እስልምና ውስጥ፣ ግን በነንሴንስነት ደረጃ እዛ ጋም ነንሴንስ የሆኑ ብዙ ነገሮች አሉ። በጣም ዊርድ የሆኑ ነንሴንስ ሰይጣናዊ ነገሮች አሉ። ግን ፒውርሊ ቤዝድ ኦን ሎጂክ በዚህ ደረጃ ነንሴንስ አይደለም እስልምና። ነንሴንስ ነው ግን በዚህ ደረጃ አይደለም።